ምንም በማስመልከት ነው ቤቱ አንቺም ብርሃን ሆናችሁ ይጠብቃችሁ? የምስራች አለክ። የምስራች? የምን የምስራች? እስኪ ገምት። የኔ ፍቅር ተይው፣ በመገመት አልጥቀምብሽ። ዝም ብለሽ ንገሪኝ። ምንድን ነው እሱ? የልጅ አባት ላደርግ። የልጅ አባት? የልጅ አባት? አባት ፍቅርዬ
ሰላም ነው። ሰላም ነው። ውሃ ጠምቶኝ ነበር። ይሰጥህ? ውሃ ይሰጥሃል። ደግሞ ለውሃ ያው እንግዲህ አባቴ ታሪኬ ባጭሩ ይህንን ይመስላል። ይኸውልህ ልጄ፣ ወዳጅ ማለት ሰው አይምሰልህ። ወዳጅ ማለት ጊዜ ነው። ጊዜ ላንተ ከሆነ ሁሉም ሰው ይወዳል። ጊዜው ደግሞ ዘንበል ካለብህ ወዳጅ እንኳ ይጠላል። ታዲያ ጊዜ ማለት ቀንና ሌሊት እንዳይመስልህ። ጊዜ ማለት የፈጣሪ ሀሳብ የሚፈጸምበት ነው። አዎ እንግዲህ አንተም ይኸውልህ በሆነውም ወደፊት በሚሆነውም የፈጣሪ ቃል ይሁን ብለህ ህይወትህን ቀጥል። ተስፋ መቁረጥ የለብህም። እሺ? ሌላ ምልሽ የለም። ጊዜ ነው አለ። ጊዜ ነው እንጂ ቁም ነገራ ባላባትነት አያኮራም ሲባል ሰምተሃል? አባቴ በጣም አመሰግናለሁ። በጣም ትልቅ ምክር ነው የመከሩኝ። አዎ እንግዲህ የሽማግሌ ሀብቱ ምክር አይደል? ሌላ ምን አለው ብለህ ነው። አንተም ያው እየመጣ ምክሬን መቀበል ትችላለህ በፈለክበት ቀን። እሺ አባቴ። እሺ። እቺ ነው ድገማታ። እሺ። ድገማ። አባቴ አመሰግናለሁ። እንግዲህ ብቅላለሁ። ደህና ግባ። አይዞህ በርታ የኔ ልጅ። ነው? ኧረ ገና በሁለት ሩማ እንደዚህ ከናፈቀ ሲወለድ ከቤት ላትወጣ ነው። አንተ ከመጣህ ይበቃኛል። ኧረ የት ጠፍተሽብኝ ነው? ብዙ ፈለግኩሽ እኮ አጣሁሽ። ንገሪኛ፣ የት ጠፍተሽብኝ ነው? ምንም አልሆንኩም። ስልኬ ወድቆብኝ ነው።
እኔም ምንድን ነው እሱ የማየው ፎቶ? አግብቻለሁ ካሌብ። እየቀለልሽ መሆን አለበት። ይልቅ ምንድን ነው 4 ዓመት ሙሉ ያጠፋሽ? ምን ሆነሽብኝ? ቀልድ አይደለም፣ አግብቻለሁ። ለዛ ነው የጠፋሁት። ይሄ ቀልድ መሆን አለበት። አይደለም ካሌብ። ምን እያልሽኝ? እየዋሸሽኝ ነው? ምኑን ዋሻለሁ? እያየኸው አይደል? እኔ ይህን ማመን አልችልም። ቆይ ፍቅራችን ስትት እኔስ ምን እየተካሄደ ነው? ይቅርታ አድርግልኝ። በጣም ይቅርታ ካሌብ። ትህት አገባሽ? ከኔ ሌላ ሰው አገባሽ? ከኔ ጋር የነበረሽን ህልም ከዚህ ሰውዬ ጋር መኖር ጀመርሽ? ይቅርታ አድርግልኝ። ይቅርታ ለምኑ? ለውሸት ፍቅርሽ ነው ወይስ 5 ዓመት ሙሉ ላስገበረኝ ፍቅርሽ? ካሌብ ፍቅሬ ውሸት እንዳልነበር ታውቃለህ። ካልሆነ ይሄን የቁም ቅዠትሽን ትተሽ ወደ እኔ ነኝ። እኔም ሌላ ማግባትሽን ከውስጥ ፍቅ ያወጣዋል። አልችልም ካሌብ፣ አልችልም። እኔ ነኝ ካሌብ። ይቅርታ አድርግልኝ። ምን አዲስ ህይወት ጀምሬያለሁ። አሁን የባለቤቴ እህት እየመጣች ነው እና መሄድ ይኖርብካል። እና ልውጣ? ውጣ እያልሽኝ ነው? መሄድ አለብህ ካሌብ። ምንድን ነው ግን ያስነኩሽ? ትህት ካሌብ መሄድ አለብህ። ቀልድ አይደለም፣ አግብቻለሁ። ለዛ ነው የጠፋሁት። ይሉኝታ የሚልለ የማታውቂ ነውሬ ለካ እንዲህ ጨካኝ ነሽ አንቺ ምግባረ ስውር። አልችልም ካሌብ፣ አልችልም። ፍቅሬም ትርጉም አጣ ለተረተመች አንቺም በዚህ ይብቃሽ እኔም እስከ መቼ እንግዲያው ከእንግዲህ የጎጆችን በሩ
ክፍት አደረበል አንቺን ቅርታ አድርግልኝ ምን አዲስ ህይወት ጀምሬያለሁ እንግዲያው ከእንግዲህ መሄድ ይኖርብካል የጎጆችን በሩ ክፍት አደረበል አንቺም ቀረሽ ወዲያ እኔም ቀረ ወዲህ ደሞ ዛሬ ምን ሆና ነው? ትንሽ ራሷን አመማርኳት ነው እንዴ? እኔስ ጀመር ገብቶኛል ነገሩ። ምን ማለት ነው ደግሞ? እኔ ነኝ ራስ ምታቷ። ንገራት እሺ። እኔ ባንድ ወንድሜ እንደማልደራደር ንገራት። ሰልይ እንደዚህ አይባልም አላልኩሽ? ደግሞ እኮ አንቺ መምጣትሽ ስታውቅ በጣም ደስ ብሏት ነበር። ሰልይ ሙች። እሺ ቶ ለማንኛውም ችግር የለውም። ደግሞ ልሂድላት እስኪ ብቻዋን ነች። አሁን እንዴት ነሽ? ደህና ነኝ አትጨነቅ። ደህና ከሆንሽ ታዲያ ከኛ ጋር መጥተሽ አትጫወችም እንዴ? ደክሞኛል ትንሽ ልረፍ። ምንድነው ፍቅር? ቅድም ጀምሮ እኮ ላቅፍሽም ልስምሽም ስሞክር ትሸሽኛለሽ። ምንድነው የሆነው? ዮኒ ለምን ታስጨንቀኛለህ? ጥሩ ስሜት ላይ አይደለም ያለው፣ ታሞኛል። ልረፍበት። እሺ በቃ የጀመርከው እንድትጨርስ ያበላሸው እንድታስተካክል የልብህን መሻት እንድታሳካ አንድ ቀን ተጨምሮልህ ሊሆን ይችላል እና ተስፋ አትቁረጥ። እሺ አባቴ፣ ሳገኙት እኮ ደስ ይለኛል። ያጣሁትን ሁሉ ያገኙ ይመስለኛል። አይዞህ። አየህ ልጄ፣ ስትሳሳት የሚያርምህ ስታጠፋ የሚገስጥህ መሪ ከሌለ ምንጊዜም ወዳቂ ነህ እና ልብ በል፣ ሁሌ ልብ በል። ቆይ ምንድን ነው ያለው መቅነጥነጥ? ምንም አለው ያለ ምንም ነው ይሁሉ
ምንም አልሆንኩም አልኩሽ አይደል? ይኸውልሽ ትትና በእርግዝና ሰበብ ሰሞኑን እያሳየሻለሽ ባህሪ ምንም አልተመቸኝም። እሺ እና ምን ይሁን ነው የምትይው ታዲያ? እኔ ምንም ይሁን አላልኩም፣ ግን የምታሳዩ ባህሪ ደስ አይልም። ሰላም ቆይ ምን ሆኜ ነው የምትይው እንዴ? 4 ዓመት ሙሉ እኔን በመጥራት ምን አደረግሽ? አሁን ደግሞ የወንድምሽ ልጅ በሆዴ ውስጥ ይዣለሁ። ታይኝ ገባሽ? ምንድን ነው ካሌብ? ምን ሆነክ ነው? እያስጨነቀኝ እኮ ነው። ምን ሆነክ ነው? ምንድን ነው የሆንከው? ካሌብ ልቀቀኝ! ካሌብ እህቷ አለች፣ ልቀቀኝ! ካሌብ ልቀቀኝና እናወራለን። አንቺንም ከፋኝ። አንቺንም ትተይኝ። አንቺን በጣም ናፍቀሽኛል። አንቺንም ትንሽ ብቻ ከፋኝ። ትተይኝ። አንቺንም ትንሽ ብቻ ማነህ? ካሌብ እባላለሁ። ሰላም፣ ከስሜ ውጪ ማወቅ እችላለሁ? ተቃቅፋችሁ ስላየኋችሁ ደስ አላለኝም። ዘመዷ ነኝ። ዘመዷ? ያው ማለት የሩቅ ዘመድ ነኝ። የብዙ አንገናኝም እንጂ ዘመዷ ነኝ። ዘመድ እንዳለች ግን አናውቅም ነበር። ምን ማለትሽ ነው? እንዴ የሰው ዘር አይደለች እንዴ? እንዴት አንድ ዘመድ አይኖራትም? ምን ነው አንቺ መናገር ቸገረሽ? አይ ምንም፣ በቃ እናንተ ተጫወቱ። ፋሳኬን በጣም ነት ግን የት ልትቆይ አስበህ ነው? እስከዛ አላውቅም። እስካሁን ትኩረት ትትናን ማግኘት ላይ ነበር። ያለኝን ሁሉ ጨርሻለሁ። እንግዲህ እግዚአብሔር ያለውን አብረን እናያለን። ካሌብ እባክህ፣ ሰላም በጣም ተጠራጣሪ ልጅ ናት። እባክህ ልለምንክ ቤቴ እንዳታፈርስብኝ እባክህ። ትህት ባላስጨንቅሽ ደስ ይለኝ ነበር፣ ግን እኔም አልቻልኩም። እንዴ ምን እያልክ ነው? ይኸውልህ ማውራትም ካለብን እኮ ውጪ ተገናኝተን ተቀጣጥረን ማውራት እንችላለን። እባክህ ካሌብ፣ አሁን የዮኒ መምጫ ሰዓት እየደረሰ ነው። እባክህ ሂድ። ትህት ቆይ ለምንድን ነው ይሄን ስማትረጂ? የት ነው ትቼሽ እንዴት የምትፈልጊው? የት እንደወርቅ ማን አለኝ? እኔስ ከአንቺ ውጭ ማውቀው ሰው አለኝ? ንገሪኝ፣ አለኝ? ለምንድን ነው ራሱ ወዳድ የምትሆኝ? እንዴት ዋላችሁ? ቤቴ ጥቁር እንግዳ እንደመጣ አልተነገረኝም ነበር። ዮናስ እባላለሁ፣ የትህትና ባለቤት ነኝ። ካሌብ ዘመዷ ነኝ። ዘመዷ? ዘመድ እንዳለሽ አልነገርሽኝም ነበር። አይ የሩቅ ዘመዷ ነኝ። ብዙ አንገናኝም እንጂ
እንጂማ እንዴት ዘመድ አይኖረት? ቁጭ በል። ልብሴን ቀይሬ መጣሁ። እንዴት አደራችሁ? ምን አለ ብትቀሰቅሱኝ አብረን እንሄድ ነበር እኮ። እንደዚህ መቀራረቡ ማን ይጠብቀን ነበር? እሺ መጣሁ። ላግዝሽ? አይ ጨርሻለሁ፣ መጣሁ። ካሌብ ይለው አብሮ ነው። ካሌብ ሊቀስቅሰው ተነስቻለሁ። አብሬያችሁ መብላት የምፈልገው አልጣፈጣችሁም እንዴ? ብሉ እንጂ። አረ በጣም ቆንጆ ነው። በእናትህ ጠገበኝ። ዮኒ ማታ እኮ ረስተህ ነው። ካሌብ ትንሽ ቢቆይ ችግር አለው እንዴ? አረ ሰላም አያስፈልግም። እንዴ እኔን ደስ ይለኛል። የፍቅርን ወንድም ማወቅ መቻሌ እኮ እንዴት ደስ እንዳለኝ ስላልገባችሁ ነው። አይ አይቆይም፣ መሄድ አለበት። ዮኒ ከፈቀደማ ምን ገደኝ? ደስ እያለኝ እቆያለሁ። ትህት ስለ አባቴ አሟሟት ንገሪኝ። አባትህ እንዴት እንደሞት አላወቅም እንዴ? መሞቱን እንጂ በምን ምክንያት እንደሞት አልሰማሁም። ታዲያ አሁን እኮ አልፏል። ያለፈን ነገር ማወቁ ምን ይጠቅማል? ያው ለወቀው ብዬ ነው። በይ እስኪ ንገሪኝ። ተገሉ ነው። ለምን? በማ? በሰፈር ዱርዬ ነው ተገሎ የሞተው። አባትህ ስራ ምሽቶ ሲመጣ አንድ የሰፈር ዱርዬ ለመዝረፍ ፈልጎ ሲታገሉ ነው የገደለው። በጣም አዝናለሁ። እና የሰፈር ዱርዬ እጁን አገኘ ወይስ? አዎ የእጁን አግኝቷል። ፍቅር አስጠፍንገዋለች። አባትህም ጥሩ ሰው በመሆኑ ደሙ ደመ ከልብ ሆኖ አልቀረም። የእጁን አግኝቷል። ጥሩ ሰው ነበር። ውይ በጣም ትህትና ስትነግረን መልካም አባት ነበር የነበረ።
ካሌብ ወዴት ነው? ካሌብ 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 ተረጋጋ እንጂ ፍቅርንም እኮ አስጨነቃት። ይቅርታ ዮናስ፣ ትንሽ ስለረበሸኝ። ይገባኛል እኮ ሁሉም ነገር ይገባኛል። አባትን ያህል ነገር በተራ ምክንያት ማጣት እንዴት ከባድ እንደሆነ ይገባኛል። በጣም አሁን አንተ ተረጋጋና ወደ ቤት እንግባ። ካሌብ እባክህ ምን ምርጫ አለ? እሺ ቆያችሁ እኮ ምን ሆናችሁ ነው? ከካሌብ ጋር እያወራን ነበር። ፍቅርስ ትንሽ አሟታል መሰለኝ። ወታ ንፋስ መቀበል አለባት። ካሌብ ታዲያ ይዘሃት ውጣና በዛውም አወሩ። እንደዛ ይሻላል? ይሻላል? አይሻልም? እሺ ቢያንስ አስተሳሰሪን ጥሩ ማድረግ አቅቶሽ ነው በመጥፎ ያሰልሽ? ምን እንደምልህ አላውቅም። በጣም ይቅርታ፣ ግን እባክህ በቃ ተወኝ። ልተውሽ ነበር እኮ ማታ ዮናስ ሲመጣ ጭንቀትሽን አይቼ ጥዬሽ ብንል ነበር። ግን አንቺ ለፍቅራችን የሰጠሽው ቦታ ውስጤን አደም። የሰፈር ዱርዬ ያስባልሽኝ ስያሜ ውስጤን አደም። በጥጋብ ሰውን ያክል ነገር የምገድል አረመኔ መጥፎ ካሌብ፣ ጭራሽ እንደዛ የሚያሰቃይሽን እንጀራ አባትሽን ጻድቅ አድርገሽ እኔን ግን ለብር ለገንዘብ ሲል ሰው የሚገድል አረመኔ። ካሌብ በቃ። ምን ነው ከኔ ስትሰሚ ያመምሽ አይደል እንዴ? ቆይ ምን አድርጊ ነው የምትለኝ? የአንድ ቀን ታሪክ ህይወቴ እንዳልነበር አድርጎ ደበላለቀው። ምን ላድርግ? ትት እኔ 5 ዓመት የተሰቃየሁትን ስቃይ እዚህ ቤት ውስጥ ቁጭ ብዬ የትም ሳልሄድ አሳይሻለሁ። አታደርገውም ካሌብ። አደርገዋለሁ አደርገዋለሁ። ካሌብ በፈጠረ ትት የወደድኩሽን ያህል ጠልቼሻለሁ። አደርገዋለሁ። አታደርገውም ካሌብ። አደርገዋለሁ። የትም ሳልሄድ እዚህ ቁጭ ብዬ በቀልሻለሁ። ካሌብ እባክህ፣ ካሌብ፣ ካሌብ እባክህ፣ ካሌብ። በለው በለው፣ ማንን ለማስቀናት ነው? እኛም እኮ የሆነ ጊዜ እንደዚህ የሚለን ሰው ይመጣ ይሆናል። በጣም ታስቀናላችሁ። ከልብ ሲዋደዱ እንደዚህ ነው። አንተስ እንዴት ነው? አላገባህም? ገርል ፍሬንድ ምናምን የለም? አላገባውም። እጮኛ ነበረች። ነበረች ማለት አሁን የለችም? የለችም። እሷ ሌላ ህይወት ውስጥ ናቸው። አዝናለሁ ካሌብ። አትዘን፣ ያጋጥማል። ግን ምክንያቷ ምንድን ነው? እኔ እንጃ፣ እኔም አላውቅም። ለትምህርት ወደ ውጭ በሚሄድበት ሰዓት 2 አይነት ስሜት ውስጥ ነበርኩ። በጣም ትልቅ ደስታ፣ በጣም ትልቅ ሀዘን። በምን ምክንያት? 5 ዓመት ሙሉ ተለያይተን ከመኖር ቀለበት እንሰር ተባብለን ያለ ምስክር አግብታኝ ነበር። እስከ መጨረሻዋ ሰዓት ድረስ ደስተኞች ነበር።
ግን ያቺ የመጨረሻ ቀን የመለያ ቀናችን ናት ብዬ በፍጹም አስቤ አላውቅም ነበር። እና ከውጭ ስትመለስ ነው ሌላ ህይወት ውስጥ ገብታ ያገኘሃት? ቢሆን ደስ ባለኝ። እንደዛ ቢሆን እኔም ጥፋተኝነት ተሰምቶኝ አረፌ ይቀመጥ ነበር። እሷ ግን እንደሌላ አሰናከለች። ህይወቴን ሙሉ አመሰቃቀለችው። ያን ሁሉ ነገር የሆንኩለትን ፍቅር እኔን ትታ እሷ ሌላ ሰው አገባች። እንዴ ለምን? ምን አይነት ሴት ናት ስታናድ? ከዛስ ምክንያቷን አልጠየካትም? እድሉንስ መቼ አግኝቼ? ልታወራኝም አልፈለገችም። እኔ እሷን አጥቼ መኖር አልችልም። እሷም የማንም ሰው ሆና መኖር አትችልም። ግን እኮ ምንም እንዳታስተባብለኝ ዮናስ። ግን እሷ የማንም ሰው መሆን አትችልም። የማንም አጥፍቶ ማጥፋት እኮ መፍትሄ ሊሆን አይችልም። ይቅርታ ዮናስ፣ በዚህ ምክንያት ለኔ ጥሩ አመለካከት ላይኖር ይችላል። ግን እሷ የኔ ብቻ ናት። የመኖሬም የመጥፋትም ሚስጥር በቃ። ፍቅር 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 ትህት ትህት ፍቅር ፍቅር ትህት አንቺ ትህት ትህት ትትና ትህት ፍቅር ትህት ፍቅር 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 ትህት ፍቅር አሁን ገብተን አረፍ እንበል አይደል?
አንድ ጠንካራ ሰው ከጨለማ ውስጥም ቢሆን ብርሃን ይታየዋል። አንተ እኮ ማድረግ የሚገባህን ነገር ያደረክ ብርቱና ጠንካራ ሰው ነው። በምንም አይነት ሁኔታ ውስጥ ብትሆን እጅ አትስጥ። አባቴ አሁንስ ከበደኝ። ያንን ሁሉ መስዋዕትነት የከፈልኩለትን ፍቅር በማላውቀው ምክንያት ማጣቴ የእግር እሳት ሆነብኝ። ተስፋ ቆረጥኩ። ምንም ባደርግ የምመልሰው አልመሰለኝም። እስቲ አንድ ታሪክ ልንገር ልጄ። አንድ እንደኔው ሽማግሌ የሆነ ገበሬ ድንገት ልጁ በጥርጣሬ ይታሰርበታል። እንግዲህ ወዲያው ክረምት መጣ፣ እርሻው አልታረሰ፣ ጦም ሊያድርበት ሲሆን ደብዳቤ ይልክለታል አባት ጽፎ ወህኒ ቤት ማለት ነው። ልጄ ሆይ እኔ ደካማ አባትህ ክረምቱ መጣ፣ የሚያርስልኝ ባጣ ነው ይሄን ደብዳቤ የምልክልህ እና እባክህ ልጄ ሆይ ለፖሊሶቹ እውነቱን ንገራቸው፣ የሚፈልጉትን ዕቃ ያለበትን ነገር ያለበትን ቦታ ጠቁማቸውና ስትለቀቅ መተህ ብታርስልኝ ብዬ ነው፣ ቸግሮኝ ነው የላኩልህ ይሄን ደብዳቤ ይሉታል። ልጁ ምላሽ ላከላቸዋ። ምን ብሎ? አባቴ ሆይ ለዚህ ክረምት የሚሆንህ ከእርሻችን ውስጥ የደበቅኩት ወርቅ አለ፣ እሱን ቆፍረህ አውጥተህ ሽጥና ተጠቀምበት ብሎ ደብዳቤ ምላሽ ይልካል። እንግዲህ ያ ደብዳቤ ማእጅ ይወድቃል ፖሊስ ላይ። እነሱም አገኘን ብለው የአባቱን እርሻ አንድ ሳይቀር ቁፍር አደረጓ። ያገኙት ነገር የለም። ልጁን ምላሽ ደብዳቤ ላክ። ይኸውልህ እንግዲህ አባዬ እርሻው ተቆፈረልህ አይደለም፣ በላሁን የምትፈልገውን ነገር መዝራት ትችላለህ አለው። አየህ አባትና ልጅ ይግባባሉ ማለት ነው። ብልጠት ይሄ ነው። አንተ የሚያሰብከውን ነገር በዘዴ ተስፋ አትቁረጥ። እንዴት ነሽ አሁን? ደህና ነኝ። አትጨነቅ። እርጉዝ መሆንሽን ለምን አልነገርሽኝም? ይበልጥ ልጎዳ ስላልፈለግኩኝ ነው። እና ደግሞ እንደዚህም ትቆያለህ የሚል ግምት አልነበረኝም። ትህት፣ እንዴት እንደዚህ ታደርጊያለሽ? ምክንያቴን ብነግርህ ሚዛን አይደፋም። ግን በቃ ካለሁበት የቁም ቅዠት ስነቃ ራሴ እንደዚህ አይነት ህይወት ውስጥ አገኘሁት። ትወጂዋለሽ? ካሌብ ተው። እውነቱን ንገሪኝ። ትወጂዋለሽ? ካሌብ እንደዚህ አይነት ጥያቄ አትጠይቀኝ። እሺ እናቴ፣ እሺ። አንቺም ግን ትቼሽ እንዴት አትጠይቂኝ? ምን ማለት ነው? በጭራሽ አንቺን ጥዬ አልሄድም። ካሌብ ምን እያልክ ነው? እቃ ፈረሰ አይነት ህይወት ውስጥ እኮ አይደለም ያለሁት። ቆይ ለምን አትተወኝም? እኔም እንደዚህ አይነት ጨዋታ ውስጥ አይደለም ያለሁት። በጭራሽ አንቺን ትቼ መሄድ አልችልም። ካሌብ እኔ አንተ መሆን አልችልም። እባክህ ተረዳኝ። የሚገርምሽ ሁሌም ልርቅሽ ሳስብ ራስሽ ነሽ መልሰሽ እንዳልሄድ የምታደርጊ። ለምን አይታሽም ትህት? አንቺም እኮ መሄዴን አትፈልጊው። ምንድን ነው የምታወራው? ዛሬም ልሰናበትሽ ነበር አመጣጤ። ትህት፣ አስተቃቀፍሽ ግን አውቃለሁ። ሲከፋሽ ብቸኝነት ሲሰማሽ እንደዚህ የምታቅፊው። ስለዚህ በጭራሽ ትቼሽ አልሄድም።
ጠጣ እንጂ። እሺ የጠጣ አረቄ ላምጣልሽ። ይሄን መጠጣት ትችል ነበር እኮ። ኧረ ችግር የለውም ጠጣ በእናትህ። ዛሬ በጣም ደስ ብሎሻል። ምን ተገኘ? ምንድን ነው? አዎ በጣም ደስ ብሎኛል፣ ግን ውዴ ሲመጣ ነው የምነግራችሁ። እንደዛ ነው። ፍቅር እንዴት ነሽልኝ? የምስራች ምስር ቤ ምስር አትወድም ማለት? ያው ለምስራች ከሆነ ትወዳለች። ምንድን ነው ይሰማሃል? እኔ ፍቅር ይሄን እኮ ከአንድ ወር በፊት ነገርሽ። ዶንት ወሪ። ምን ነው ንገረኝ። እሺ ምንድን ነው? ንገረኝ። ምንድን ነው? ምንድን ነው? እሺ ነግካላ። ምንድን ነው? የእኔ ቆንጆ ልቤ እኮ እየመጣ ነው። እንዴ የሆነ እስክታወራ እንኳን ጠብቃት እንጂ። ቆይ ሲጀምር መጥፎ ዜና ቢሆን እንደዚህ ተፍለቅልቃት አያት ነበር። እሺ ንገረኝ። ምንድን ነው? ዛሬ ሐኪም ቤት ሄጄ ነበር። መንታ ናቸው። እንዴ ምን ነው ደስ አይልም እንዴ? መንታ? አዎ። እንዴ በጣም ነው እንጂ ደስ የሚል። እንዴ ከዚህ የበለጠ ምን ዜና አለ? ቆንጆ በጣም ደስ ብሎኛል። ካሌብ ምነው ደስ አላለህም እንዴ? አይ ደስ ብሎኛል፣ በጣም ደስ ብሎኛል። እንኳን ደስ አለሽ። ደስታሽ ደስታዬ ነው። እንኳን ደስ አለሽ። እንኳን ደስ አለህ። አቤት ምን ልርዳ? ትህትና ማለት አንቺ ነሽ? አዎ እኔ ነኝ። ጋሽ እርሶ ማልበል? አይ እኔን እንኳን አታውቂኝም። ለማስታወስ ብለሽ አትቸገሪ። እሺ ምን ልርዳዎት? ወደ ውስጥ ይግባ። እሺ እሺ ይኸውልሽ በአጋጣሚ ከካሌብ ጋር ተዋውቀን ነበር። እና እሱን የላኩት? ኧረ በፍጹም መምጣቴን እንኳን አያውቅም። እሺ ምንድን ነው? ይኸውልሽ በወጣትነቴ ልክ እናንተን እድሜ ያህል በነበርኩበት ሰዓት ለአገባት 2 ቀን የቀራትን ጮኛ ይልበል እንጂ የት ገባች የት ወጣች ሳልል እምጥ ትግባ ስምጥ ጠፋች። እስካሁን በእኔ ጥፋት ነው አደጋ ደርሶባት ነው
ምን ሆና ነው እያልኩ እስካሁን ድረስ ስብሰለሰል ያለሁት በዚህ ምክንያቷን እንኳን ሳላውቅ። በጣም ያሳዝናል ጋሼ። እና ምክንያቷ ምን እንደነበር ሳይሰሙ ቀሩ? ምክንያቷንማ ባቅ መች እንደዚህ ይሆን ነበር። የእግር እሳት ሆኖብኝ እኮ ይኸው እስከዛሬ ድረስ ስብከነከን፣ ስቆጭ፣ ሳሰላስል ከሰውነት ታዲያ የወጣሁት በሷ ምክንያት። ይህን እናንተም እንደዚህ እንዳትሆኑ ነው ልነግርሽ የመጣሁት። አመሰግናለሁ። ግን እኔ እዚህ ትዳር ውስጥ ማንም አስገድዶኝ አልገባሁም። ራሴ ፈልጌ ነው የገባሁበት። እና ካሌብ እኮ ለአንቺ ብዙ ነገር ሆኖልሻል እኮ። አውቃለሁ። ለዛም ነው የእግር እሳት ሆኖ የሚያንገበግበኝ። ህልሙን ነጥቄዋለሁ። ግን እኔ በቃ እሱ መሆን አልችልም። ቆይ እሺ እኔስ ምን ላድርግ? አዘንኩብሽ፣ ከልብ ያዘንኩብሽ የኔ ልጅ። ካሌብ እኮ ጥሩ ልብ ያለው ልጅ እኮ ነው። ይሄ አይገባውም እንዴ? ትንሽ እንኳን ጸጸት ሊሰማሽ ይገባ ነበር እኮ እንዴ። ቆይ እኔ ምንም ያልተሰማኝ ነው እንዴ የሚመስሉት? እንዴት እንደዚህ ያስባሉ? እርስዎ ካሌብን እኮ ያወቁት አሁን ነው። እኔ ግን ከልጅነቴ ጀምሮ አውቀዋለሁ። ከኔ በላይ ተቆረቆርለት እንደሆነ ለማስመሰል አይሞክሩ። ከልጅነቴ ጀምሮ አውቀዋለሁ አልሽ? አብሮ አደግሽን የልጅነት ፍቅርሽን ነው በ4 ዓመት ውስጥ አውጥተሽ የጣልሽው? በጣም አዝናለሁ። በጣም አዝናለሁ እኔ ልጅ እጅግ በጣም። ውጣል። በሰላም አይንህን ማየት አልፈልግም። ውጣልኝ። እስኪ ተረጋጊ። ምን ሆነሻል? አዎ ያረኩ ነገር እንደ እግር እሳት ያንገበግበኛል። ራሴን አጥቼዋለሁ። የዛን ቀን አንተን ደውዬ በመጥራቴ ተጸጽቻለሁ። ህልማችንን ማበላሸት በየቀኑ የእግር እሳት ነው የሚሆንብኝ። ይሄን ለማስታወስ አንተ እዚህ መኖር አይጠበቅብክም። ምን ሆነሽ ነው? አልገባኝም። ቆይ ያንተ አልበቃ ብሎክ ነው እዚህ ድረስ ሰው የምትልክብኝ? የምን ሰው ነው የምትይው? አልገባኝም። የሆኑ ሽማግሌ መጥተው ነበር። ቆይ ማታ አውርተን ሰላም ፈጥረናል ነበር። ጋሼ መጥተው ነበር እንዴ? በጣም ይቅርታ። የእውነት ምንም የማውቀው ነገር የለም። አትንካኝ። እንደ አብድላ አይደለም የምትፈልገው? ይሄው ጨርቄን ጥዬ አብጅልሃለሁ። ምን አድርግ ነው የምትይኝ? ትት የሚሄድበት የምወርቅበት ቦታ እንደሌለ ታውቂያለሽ አይደል እንዴ? ገንዘብ ልስጥህና ከዚህ ሂድልኝ። ብር በቃ ፍቅርሽ በገንዘብ የሚቀየር ቀላል ስሜት ነው አይደል? ምን ነክቶሻል ትት? እኔ ማውቃት ትትና እንደዚህ አይደለችም። እሷንማ ያኔ በእጇ ነፍስ ያጠፋሽ ቀን አታታል። እሷንማ ያኔ በእጇ ነፍስ ያጠፋሽ ቀን አታታል። አዎ በጣም ደስ ብሎኛል። ግን ውዴ ሲመጣ ነው የምነግራችሁ።
ቀልድ አይደለም፣ አግብቻለሁ። ለዛ ነው የጠፋው። ዛሬ ሐኪም ቤት ሄጄ ነበር። መንታ ናቸው። ቆይ ምን አድርጊ ነው የምትለኝ? የአንድ ቀን ታሪክ ህይወቴ እንዳልነበር አድርጎ ደበላለቀው። ምን ላድርግ? አይንህን ማየት አልፈልግም፣ ውጣልኝ። ካሌብ ምን ሆኖ ነው ያመሻው? አላውቅም። ስልክ ደውለሽለት ነበር? እኔ ደውዬለት ነበር ግን አያነሳም። ምን ሆነ ይሆን? ፍቅር አልተጣላችሁም አይደል? ቆይ እሱ ሕፃን ልጅ ነው እንዴ? ምንድን ነው እንደዚህ መንሰብሰብ? አይደለም፣ ልንረዳው እኮ ይገባል። በዛ ላይ ደግሞ ባትዛመዱም ወንድምሽ ነው። ኡፍ፣ እንግዲህ 10 ጊዜ ወንድምሽ አትበልብኝ። ይበቃሃል። እሺ። ማን ነው? ቆዩን እንዳትከፍተው። ካሌብ 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 እንዴ ካሌብ ምን ሆነህ ነው? ምን ሆነህ ነው? ሰዎች ናቸው ቀጠቀጡኝ። ካሌብ ተነሳ፣ አሁን በቃ ወደ ሐኪም ቤት መሄድ አለብን። ወንድ ልጅ ወጥ ያረፈበት ምን ሐኪም ቤት ካለ ትላለህ? እንደዚህ ሆነ ትቀልዳለህ እንዴ? ማን ነው እንደዚህ ያደረገ? የሰው ልጅ ማንነቱን ካጣ ወዳጁ ጠላቱ ነው እንደውሻ ነው ማለት። ታዩ ለኔም ቆይቶ ነው የገባኝ። ቆይ ማን የደበደበ? ወይ የደበደብኩትን ደግሞ ብታየው የተረፈም አይመስለኝ። መጠጤን ሳንቀር ከአንዱ ጋር ወሬ ጀመርን። እዛ መግባባት አቃተንና እኔም ሰልችቶኝ ትቼው ወጣሁ። ለካ እሱ ነገሩን አምሮ ይዞታል። ስወጣ እሱ ጓደኞቹን ሰብስቦ ወቀጠኝ። ስለምንድን ነበር የምትከራከሩት? ፍቅር በማልደራደርበት ፍቅር ሊደራደር ይሞክር። ያው እኔም ቡጤ አምሮኝ ነበር። የማላምንበትን እንደማምንበት ሆኜ ተከራከርኩት። ቆይ ምን ያህል ጅል ቢሆን ነው በሀሳብ አልተስማማውም ብሎ ተከትሎ የሰው መቀጥቀጥ? ቆይ እቺ እንደው ልብህን ጥፍት ያደረገችው ሴት ማን ናት? ማንች? ይሄ ጥያቄ አሁን ላይ ለእኔም ግልጽ አይደለም፣ ግን እማውቀው አሁንም ድረስ በጣም እንደምወዳት። እድለኛ ነች በጣም። በዚህ ዘመን እንደዚህ የሚወድ ሰው መገኘቱ ራሱ እድለኝነት ነው። እሷ ግን እንደዚህ አታስብ። አንድ ቀን ሁሉም ነገር ሲገባት ትመጣለች። አንድ ቀን ፍቅር ወዴት ነው?
ምን ሆነ ነው ግን? መመታት ነበረብኝ። ስለዚህ ችግር ፈጠርኩ። ለእኔ ጀርባሽን ያሰጠሽ ምን እንደሆነ አላውቅም፣ ግን የሆነ ምክንያት ቢኖርሽ ነው። ስለዚህ ትቼሽ ልሄድ ወስኛለሁ። የት ልትሄድ ነው? አላውቅም፣ ብቻ ሩቅ፣ አንቺን ዳግም ማላይበት። ይቅርታ በእናትህ፣ አንተን ለመጉዳት አስቤ ምንም ያደረጉት ነገር የለም። ለእኔ አትጨነቂሽ፣ ራስሽን ጠብቂ። መቼ ልትሄድ ነው? ነገ። እና ዮናስ ስላደረጉልኝ ነገር አመስገኛቸው ነገ እሄዳለሁ። የኔ ፍቅር አፈቅርሻለሁ። በህይወቴ ነው የተጫወተው። ተረጋጋ በእናትህ። ምን ሆነህ ነው? ምኑን ነው የምረጋጋው? ወንድም ያለችው ሰው እኮ ፍቅረኛዋ ነው። ስታታልለኝ ነው የነበረ ስልዬ። ዮናስ ላስረዳ። ምኑን ነው የምታስረዳኝ? ወንድሟ ነኝ ብለህ ከሚስቴ ጋር ምን ስታደርግ እንደነበረ ነው የምታስረዳኝ? ወይም ደግሞ እጁን ዘርግቶ የተቀበለህን ሰው እንዴት እንዳታለልከው ነው የምትነግረኝ? ምኑን ነው የምትነግረኝ? ምኑን? ዮናስ በፈለግከው ምን እልሃለሁ? ምንም የተፈጠረ ነገር የለም። ምንም አላጠፋችም። እባክህ ባይኔ ያየሁትን ልትክደኝ ነው እንዴ? ባልደርስባችሁ እኮ አልጋዬ ላይ ነበር የማገኛችሁ። ኧረ ዮኒ እንደዛ አልነበረም በእውነት። እኔ እኮ ልሄድ ስለነበር የተሰነባበት ዮናስ እኮ አንቺ ከዛ ሁላ ችግር አውጥቶሽ እንዴት ከጀርባው ተወጊዋል? ሰላም እባክሽ አዳምጪኝ። ምንም የተፈጠረ ነገር እኮ የለም። ዝም በይ ዮኒ። አንተ ናት ቀን ልጎዳ አስቤ አላውቅም እኮ። ዝም በይ። አንዴ ብቻ አዳምጪኝ። ዝም በይ ዮናስ በቃታቸው ነው ማለት እናንተ በቃታቸው በእናትህ ዝባ እንዳትናገሪ። ዝም በይ እናትህ ዮናስ በቃታቸው ሰላም ተይ። ነበር እኮ ወንድሟ እኮ መስሎኝ ነበረ። ካሌብ በቃ ሂድ። አልሄድም፣ በፍጹም አልሄድም። ሂድ በቃ። እዚህ ከመጣ ድጋሚ ጥሩ ነገር አይፈጠርም። እሺ በለኝና ሂድ። ቆይ እስኪ ስታስብ ግን እንዲሁ ጥቅጡ በወጣ ቤት ውስጥ እንዴት ትቼሽ የምሄደው? ዮኒ እኔ ምንም አያደርገኝም። አንተ ብቻ እሺ በለኝና ከዚህ ሂድ እባክህ። ካሌብ ሂድ እባክህ። እሺ በለኝና ሂድ እባክህ ሂድ ካሌብ። ዮኒ እባክህ ዮኒ በእናትህ ተዋት። ዮኒ አንቺ አይመለከትሽም። ዮኒ ተዋት በእናትህ፣ በኋላ ይጸጽተናል። ዮኒ
ምን ትሰሪያለሽ? ቤት ለቀሽልኝ ውጪ። ዮኒ እባክህ አንድ ጊዜ ብቻ እንነጋገር። ምንም እንነጋገረው ነገር የለም። አሁን ቤት ለቀሽ ውጪ። ዮኒ እንዴ ምን መሄጃ አላት? እናት ሄዳለች። ምን ሆነሽ ነው? እሱ እኮ እኔን አይመለከተኝም። አሁን ቤት ለቀሽልኝ ውጪ። አረ ዮኒ በእና ዮኒ አንዴ ብቻ ስማኝ። አዎ ካሌብ ፍቅረኛዬ ነበር፣ ግን ከዚህ በኋላ ምንም ነገር መስማት አልፈልግም። አሁን በቃሽ፣ ቤት ለቀሽልኝ ውጪ። ግን እኮ አንተ በህይወቴ እስከገባ በኋላ እሱ ከህይወቴ ወጥቷል። ምንም የቀረን ነገር የለም። እባክህን ዮኒ እባክህ። ዮኒ በኋላ ይጸጽተናል። በእናትህ ደግሞ እንደዚህ እርጉዞና የት ትሄዳለች? ዮኒ በእናትህ ቢያንስ ማረፊያ እንኳን ስታገኝ ድረስ በእናትህ ዮኒ ዮኒ ያለ ምክንያት አልጣለውሽም። የወንድሜ ልጆች በሆድሽ ስለያዝሽ ግን አልጨክንብሽም። ቢሆንም ግን ከነገ ጀምሮ ማረፊያሽን ፈልጊ እሺ? እባክሽን ሰላም እመኚኝ፣ ምንም የተፈጠረ ነገር የለም። አሁን ያለሽን ተስፋ አንቺ ብቻ ነሽ። እባክሽ ዩሪን አሳምኚኝ። ጊዜ ስጪው። ለማንኛውም ትላንትና ድጋሚ እዚህ ቤት ውስጥ እንዳላገኝሽ ብዬሽ ነበር። ውሸታም፣ አስመሳይ። አሁን ቤት ለቀሽልኝ ውጪ። አስመሳይ እንዳልሆንኩ ልቦና ያውቃል። አሁን ጨርሰናል። ቤት ለቀሽልኝ ውጪ። እሺ አንድ ጊዜ ብቻ እናውራ። ምንም እናውራው ነገር የለም። ጨርሰናል። አሁን ቤት ለቀሽልኝ ውጪ። ምንም ነገር ስላሉት ልጆች ብለህ አንድ ጊዜ ብቻ ስማኝ እባክህ ዮኒ። ልጆቼ የኔ ሆድሽ ውስጥ ላሉ ዲቃላ ልጆችሽ በጊዜ ወጥተሽ አባታቸውን ፈልጊላቸው እሺ? ምንድን ነው ያልከው? ዮኒ ምንድን ነው ያልከው? ሰላም 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 ይሉኝታ የሚልለ የማታውቂ ነውሬ ለካ እንዲ ጨካኝነሽ አንቺ ምግባረ ስውር ፍቅሬም ትርጉም አጣ ለተረተመች አንቺም በዚህ ይብቃሽ እኔም እስከመቼ እንግዲያው ከእንግዲህ የጎጆችን በሩ ክፍት አደረብል አንቺም ቀረሽ ወዲያ እኔም ቀረ ወዲህ
እንግዲያው ከእንግዲህ የጎጆችን በሩ ክፍት አደረበል አንቺም ቀረሽ ወዲያ እኔም ቀረ ወዲህ ህመምሽ ሞቴ ሞት ላይ መስልሽ ለምን ደጅ ልጥና ለምን ልከተልሽ ዮኒ እባክህ አንድ ጊዜ አናግረኝ። ምን ቀረሽ? በቃሽ ተይኝ። እሺ ዮኒ እባክህ አንድ ጊዜ ብቻ እናውራ። ምንድነው? ስለምንድን ነው የምናወራው? አንድ ጊዜ ብቻ አናግረኝ ዮኒ እባክህ። ዮኒ ምን ሆነህ ነው? ካሌብ አንተ ውሻ! እዚህ ሰፈር እንዳለ ያላልኩም? አሁን በደንብ አድርገህ ትሰማኛለሽ? እምቢ ካልከኝ ግን ማድረግ የማልፈልገውን ነገር እንዳደርግ ታስገድደኛል። ሲጀመር እኛ ነን ጥፋተኛ። ማናውቀውን ሰው ቤታችን አስገብተን ያማል እንዴ? አዎ ያመኛል። ስንት የሆንኩላት ፍቅሬ የሚወዳት ባሏ አልረዳ ስላላት ላስታርቅ ነው የመጣሁት። እሺ ይገባሻል? ለነገሩ እናንተ ምን ይገባችኋል? እዚህ ምድር ላይ የምትጠሉት ሰው ቢኖር እኔ፣ ግን እውነተኛ ተበዳይ ማን ነው? እኔ። ሰውዬ አሁን ከኔ ነው ምንድን ነው የምትፈልጊ? ያው ሰጠው፣ ይዛት ሂድ። ምን ቀረ? ትንሽ እንኳን ፊት ብትሰጠኝ ኖሮ ዛሬ እዚህ አታገኝንም ነበር። ግን ብዙ ከሆንኩላት ከኔ ይልቅ አንተን መርጣለች። አሁን ተነጋግረን የምንግባባበት ሰዓት አይደለም። ነገ ተመለሱና እናወራለን። እሺ ይኸውልሽ፣ ለነገ የሚባል ነገር የለም። ለነገ የምናሳድረው ምንም ጉዳይ የለም። ዛሬ ፈተን እንለያያለን። ምን ቀረ? ያው ይዛት ሂድ። ግን እኮ ዮኒ እኔ አንተን መርጫለሁ። ምን ቀርቶሽ? እንዴት እንደምወድሽ እኮ ታውቂ ነበር። አለቀ በቃ። ይህን እኮ አንተ ማለት አይገባም። እኔ ምን ልበል? ላስታርቅ ነው የመጣሁት ስትል አልነበር እንዴ? አዎ ነበር። ለአንተ ፍቅር ታምና የጎዳችው አንተን ሳይሆን እኔን። ስለዚህ መናት በጣም ትወዳለች። ፍቅሯን አይቼ ብቻዬን ልጎዳ ተስማምተን ልሄድ ነበር። አንተ መተያየ። ምንም ነገር ማድረግ ብፈልግ እንኳን እሷ ማድረግ አትፈልግም። እኔ ግን ከዚህ በኋላ በቃኝ። እሷም ስትጎዳ ማየት አልፈልግም። ከቻላችሁ ተግባቡና ችግራችሁን ፍቱ። ያው የልጆችሽ አባት ትቶሽ ሄደ። ምን ቀረሽ?
የልጆቼ አባት እኮ አንተ እንደሆንክ ታውቃለህ። እባክህን ዮኒ፣ እባክህ በጣም አዝናለሁ። ጉዳይ ተከስቷል። እናትዬ ግን በሰላም ነች። ለቆት ትችላለች። አይዞሽ በቃ እሺ። እንግዲህ ፈጣሪ ያለው ትህት በጣም ይቅርታ። ልጆችሽን ያጣሽው በእኔ ምክንያት ነው። ልጆቼን በእናንተ ምክንያት አይደለም ያጣሁት። ስለዚህ በጸጸት ራሳችሁን አትውጡ። ትህት ሁለት ልጅ እኮ ሁለት ልጅ። አሁን ያጣኋቸው ያልተወለዱትን በዓይን ያላየኋቸው ልጆቼን ካሌብዬ፣ አንተን እንኳን የእውነተኛ ፍቅሬን እስከ መጨረሻ አጥቼ የለ። ስለዚህ ካሌብ ከዚህ በኋላ በጸጸት ራስህን እየጎዳ አትታመን። ለዚህ ሁሉ ተጠያቂው እኔ ነኝ። ግን ምንም ነገር አስቤ አላደረኩም። ትህትና ይቅርታ አድርጊ። አንተ ምን አደረግክ? ጥፋቴ በዚህ እየተከፈለኝ ነው። ዮኒዬ፣ ካሌብ የመጀመሪያ ቢሆንም እንደ እድል ሆኖ ግን አንተ የመጨረሻ የሆነ ካለ እመነኝ፣ አንድም ቀንም አንተን ልጎዳ አስቤ አላውቅም። ራስሽን አታድክሚ በቃ። ካሌብ እውነቱን ነው። በእኔ ምክንያት ብዙ ሆኗል፣ በጣም ብዙ። እኔ ግን
መጥፎ ሰው ስለነበርኩ የእሱን ፍቅር ትቼ አንተ ጋር መጣሁ። የመጣሁት ግን ከልቤ ወድጄክ ነበር። አሁን ቅጣቴን ተቀብያለሁ። 2 ልጆቼን አጥቻለሁ። ሊያውም ካንተ ባገኘኋቸው 2 ልጆቼን የተቀጣሁት። ግን ካሌብ ላይ ካደረግኩት አንጻር ይሄ ምንም ነው፣ ምንም። ብቻ ሁለታችሁም ይቅርታ አድርጉልኝ። ትህት፣ ምክንያትሽ ግን ምን ነበር? ለዚህ ሁሉ ጥንቅጥ ያበቃን ነገር ምንድን ነው? ምንድን ነው ምክንያትሽ? ታምሜ ነበር። 2ቱም ኩላሊቶቼ ፌል አድርገው በጣም ተስፋ ቆርጬ ነበር። ምን? ትህት ምን እያልሽ ነው? አዎ ካሌብ፣ በጣም ታምሜ ነበር። አንድ ቀን ሳላይ ካላድርም ብዬ አይንን አይቼ እሞታለሁ ብዬ ከቤት ወጥቼ ወደ አንተ እያመጣሁ ሳለ ራሴን ስቼ ወደቅኩ። ከዛ ግን ስነቃ ራሴን ሆስፒታል ውስጥ ነበር ያገኘሁት። ስነቃም ለ1 ሳምንት ሙሉ ራሴን ስቼ እንደቆየውና ቶሎ በፍጥነት ወደ ውጭ ሄጄ ካልታከምኩ እንደመሞት ነገሩኝ። በዛች አጋጣሚ ነበር ዮናስ ወደ ህይወቴ ውስጥ የገባው። የሚያስፈልገኝን ሁሉ ሸፍኖ አሳከመኝ። ከዛም ብሶ አንዱን ኩላሊቱን ሰጠኝ። ውጭ ስታከም በነበረበት 8 ወር ውስጥ አንድም ቀን ከጎኔ ሳይለይ እየተንከባከበ ሲያስታምመኝ ነበር። ምንድን ነው ትህት? ምንድን ነው እሱ የተፈጠረው? እኔ ተኝቼ ነበር። ድንገት ገብቶ እላዩ ላይ ወጥቶ ሊደፍረኝ ሞከረ። እኔም ራሴን ለማውጣት ብዬ በዚህ ስመት ወደቀ። በቃሽ፣ በቃ እኔ የሆነ መፍትሄ እፈልጋለሁ። ተረጋጊ እሺ? ይኸውልሽ የእኔ እናት፣ አንቺ ነፍሰ ገዳይ አይደለሽም በፍጹም። እሺ ደግሞ ምንም ነገር እንዲደርስብሽ አልፈልግም። ምንም ደግሞ ሁሉንም ነገር ያደረኩት እኔ ነኝ። ምን እያልክ ነው? ይኸውልሽ ትህትዬ፣ ፖሊስ ጋር ደውያለሁ። አሁን ይመጣል። ራስን በመከላከል በሚል ከ6 ወይ ከ7 ዓመት በላይ አያስሩኝም። ስለዚህ
እነሱ ሲመጡ አንቺ ምን የምትይው እኔ እንደገደልኩት ነው። እሺ አይደል? ከዛ ነገሩ አበቃ። እኔ እንደዚህ አይነት እንዴት አልሰማህም? እሺ እስከዛሬ ያስጨነኩሽ 5 ዓመት እስር ቤት ውስጥ ከቆየሁባቸው ጊዜያቶች በላይ እዚህ ቤት ውስጥ አንቺ ፊት እየነሳሽኝ ያሳለፍኳቸው ጊዜያቶች እየከበዱኝ የቆየሁት ምክንያትሽን ለማወቅ ነበር። ምንም ቢሆን ግን ያንተን ነገር መተው አልነበረብኝም። በጣም ይቅርታ። አንድ የገባኝ ነገር የህይወት ምርጫ ሳይሆን ጣፋንታ ነው። የኔ ጣፋንታ ደግሞ በቃ ይሄ ነው። ዮኒ በጣም ይቅርታ። እቤት ገብቼ ቤትክ እንደፍሬ ጨክኜ እጄን ስላነሳሁብክ በጣም ይቅርታ። በጣም እንደዛ ማድረግ አልነበረብኝም ነበር፣ ግን በጣም ይቅርታ እህቴ። አንቺ በተጻፈልሽና በመረጥሽ ህይወት መኖር ነበረብሽ። እኔ ህይወትሽ ውስጥ ጣልቃ ገብቼ ብዙ ጎዳሁሽ። በጣም ይቅርታ። ይሄ ህይወት አይገባሽም ነበር። ይቅርታ አድርጉልኝ። ከዚህ በኋላ ደስተኛ ሆናችሁ እንድትኖሩ እፈልጋለሁ። በጣም አመሰግናለሁ። ትህትና ለነበረን ጥሩም መጥፎም ጊዜ በጣም አመሰግናለሁ። መልካሙን ሁሉ እመኝልሻለሁ። ሰላም። እንግዲህ የኔ ታሪክ ይሄን ይመስላል። እኔ ብሆን ብዬ የምልበት እድል የለኝም። አንቺም እንደኔ እንዳትሆኝ እድልሽን ተጠቀሚበት። 2 እግር አለኝ ተብሎ 2 ጣት ላይ ይወጣል። በጣም አመሰግናለሁ።